ኪብሮምና ሰኒ ሊጋቡ ነው። ይገርማል። ኪብሮም ውጭ ሀገር ሄድኩኝ ካለ በኋላ ነገር ግን ነገሮቹ ስላልተስተካከሉለትና ስላልተሳካለት ከ3 ወር ቆይታ በኋላ ተመልሶ ወደ ነኪራ ቤት መጥቷል። ኪራ ሲያየው ማመን አቅቶት ነበረና እዛ ቤት ደግሞ ተመልሶ እንዲኖር ፈቃደኛ አልነበረም። የኪራ አባት እንግዲህ ኪራን ለመዳር ተፍ ተፍ እያሉ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ዛሬ እንግዲህ ጽናት ድራማ ክፍል 65 ተለቋል። በዚህ ክፍል እንግዲህ ብዙ ነገር ታይቷል። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ገለጹ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዛሬ የኪራ አባት በጣም ተጨንቀው ነበረ። የኪራ ነገር እያሳሰባቸው ነበረ። የእናቱን ህመም ስለማያቅ ያው ድንገት ልጅ የእናቱን ህመም ሲሰማ ይሰበርብኛል፣ እንዴት አድርጌ ነው ምጠግነው እያሉም ሲያስቡና ሲጨናነቁ ነበር። አሁን ኪራ እናቱን በስልክ ያገኛታል። ነገር ግን እናቱ ያው እያሳላትም ቢሆን ጉንፋን ያዘኝ ብላ ሳምነዋለች። ኪራም የእናቱ ነገር እያሳሰበው ይገኛል። ይህን ያክል ከቤት በመጥፋቷና እዛም ደግሞ አያት ታማለች ብላ ሰበብ አድርጋ ብዙ ጊዜ ስለቆየች በቃ እማዬ ካሁን በኋላ አጎቶች ያስታሟት አያቴን አንቺ በቃ ነይ ቶሎ ተመለሽ ወደ ቤትሽ አላት። እሷም ደግሞ አያቱን ማስታመም እንዳለባት ነገረችውና ድንገት እናቱን እያናገረ ያለ አባቱ ከፍቶ ይገባል። አባዬ እማዬ እኮ ታማለች አለው። ምን ማን ነገረህ አለው የኪራ አባት። የእናቱን ህመም የሰማ መስሏቸው ማን ነገረ ሲሉት አይ ማንም አልነገረኝም፣ አሁን እኮ ሳውራ የነበረው እሷን ነው እና በጣም እያሳላት ነበረ፣ ብርድ ነገር መቷታል መሰለኝ፣ በቃ እማዬን እንደምንም ብለህ ወደ ቤቷ መለሳት፣ በዚሁ ከቀጠለች በጣም ትጎዳለች። አሁን ደግሞ አጎቶች ያስታሟት አያቴን፣ ካልሆነ ግን እኔ ራሴ ሄጄ ነው ማመጣት አለ ኪራ። የኪራ አባትም አረ አያስፈልግም፣ እዛ መሄድ አይጠበቅብህም፣ እኔ አመጣታለሁኝ፣ በቃ ካሁን በኋላ እዚሁ ትመለሳለች፣ አንተ እንደዚህ አይነት ነገር አታስብ፣ ምክንያቱም እዛ እንድትሄድ አልፈቅድልህም አለው። እሺ ብሎ ኪራም እንግዲህ የእናቱን የካንሰር ህመም አልሰማም። ቢሰማ ግን በጣም ልቡ ይሰበራል፣ ያዝናል። ምክንያቱም እናቱን በጣም ይወዳል። ማንም ሰው እናቱን ይወዳል። ኪራም እናቱን በጣም ነው የሚወዳትና ጽናትን አግብቶ ደግሞ እስከሚያስደስታት ቸኩሏል። እውነት ግን ኪራና ጽናት ሲጋቡ እናቱ ትኖር ይሆን? ይሄ አሳሳቢው ጉዳይ ነው። ናሆሚም ደግሞ እንግዲህ ጓደኛው በዚህ ድብቅ ሚስጥር እየተሰቃየ ነው። የኪራ ነገር በጣም እያሳሰበውና እያስጨነቀው ነው። በጣም ተደብሮ ስለነበረ ምሩ ምን ሆነህ ነው? ምን ሆነ ነው እኔ ወድ ቆይ ለምንድን ነው ማንነግረኝ? ችግር ካለ እናውራበት፣ እንመካከርበት። እስኪ ልጋራህ ምንድን ነው እና ሚስጥርን ማታጋራኝ ከሆነ ምኑን ዘውድ ሆንኩኝ እያለች ምሩዬ ከጎን ሆና ያለበትን ጭንቀት ለማቃለል ትሞክራለች። እሱም ደግሞ ምን ላድርግ ምሩዬ፣ እኔ እኮ በጣም ጨነቀኝ፣ የኪራ ነገር በጣም እያሳሰበኝ ነው። እስኪ አሁን የእናቱን አደገኛ ህመም እንዴት ነው ሊቀበለው የሚችለው? አይደለም እንኳን እሱ እናቱ የወለደችው ቀርቶ እኔ ራሱ እኮ መቀበል ከብዶኛል። እንዴት ነው በዚህ ልክ እቴቴ ለዚህ ህመም የተዳረገችውና እዚህ ደረጃ እስከምደርስ ድረስ ያላወቅ ነው? አስብሸዋል? የእናቱን ህመም ሲሰማ ጓደኛዬ እንዴት እንደሚሰበር እኔ ከዚህ በላይ እሱ ልደብቀው አልችልም። ኪራ እኮ ማለት አብሮ አደጌ ሚስጥረኛዬ ነው አላት። ምሩም እንግዲህ ናሆሜ ምንም ማድረግ አይቻልም፣ እንግዲህ ጋሼ እኮ ናቸው ማንም እንዳይሰማ ያደረጉት። ስለዚህ ጉዳይ ጽናት ብቻ ናት የሰማችው። ስለዚህ እሱንም ደግሞ ጋሼን የነገራቸው። አንተ ደግሞ ሄደህ ለኪራ ብትነግረው ኪራ በጣም ይጎዳና በአባትና በልጅ መሀል ክፍተት ትፈጥራለህ። በዛ ላይም ደግሞ በስንት መከራ የተስተካከለ ፍቅር ጽናትንና ኪራን ታራርቃቸዋለህ። ለምን ደበቅሽ ብሎ ይርቃታል። ስለዚህ ለእያንዳንዷ ለምታደርገው ነገር እያስብክበት ብላ መከረችው። ናሆሚም ደግሞ አማራጭ ስለሌለው ተቀበለ። አሁን የኪራ አባት የኪራ ሰርግ እያሳሰባቸው ነው እና ቶሎ በፍጥነት ኪራንና ጽናትን መዳር ይፈልጋሉ። እንዴት አድርጌ ነው ልጄን አስቱዬ በዚህ ሁኔታዋ እያለች እንዴት ነው ልጄን ድሬ እማስደስታት? እንዴት ነው ደስታዋ ሙሉ ማደርገው? ልጄስ እንዴት ነው ስብራቱን ምጠግንለት? እንዴት ብዬ ነው የእናቱን የምነግረው? እያሉ ተጨንቀው ነበረ። እንግዲህ ምሳ ተሰርቶ ምሳ ጽናት አቀረበችና ምን ልጨምር የጎደለ ነገር አለ ብላ ስጠይቃቸው የጎደልሽው አንቺ ነሽ፣ ነይ ቁጭ በይና አብረሽን በይ፣ ካሁን በኋላ እኮ የልጄ ሚስት ነሽ አሏት።
እሷም ደግሞ ምን እኔ አረ አረበኝም እኔ አሁን የበላሁት አለች። ከዛም በኋላ ኪራ በይ ቁጭ በይ ይሄን እኮ ጠዋት የበላሽውን ይሆናል በልቻለሁ የምትይዋልና ቁጭ ብለው እየበሉ አጉርሳት አሉት። ኪራም እያጎረሳት እንዴ ልትገላት ነው እንዴ ቀስ ብላ አታጎርሳትም እንዴ እያለ ጽናት ግን በጣም ፈርታ ነበር። ምን ያሽኮረመምሻል? እኔ በሌለው ሰዓት ስትጎራረሱ አልነበር? ምንድነው አሁን እንደዚህ ያስፈራሽ? አሁን እኮ ሚስት ሆነሻል። ከአሁን በኋላ እኮ የሱ ሚስት ነኝ። ስለዚህ እኔ ልትፈሪኝ አይገባም ብለው ነገሯቸው። እንግዲህ የኪራ አባት ሙሉ ለሙሉ ጽናትን ተቀብለዋታል። ይሄ ደግሞ በጣም ደስ የሚል ነገር ነው። ከዛም በኋላ እንግዲህ ጽናት ሰኒ ጋር ተደዋወለችና መገናኘት እንዳለባቸው ነገረቻት። ሰኒም ደግሞ ለስራ ስለረፈደባት ስራ ቦታ መሄድ እንዳለባትና ከዛ ስትመለስ ግን ምሩ ጋር እንደምትሄድ ነገረቻት። ወይ ደግሞ ለምን ምሩ ጋር አትመጭምና አንገናኝም ብላ ሀሳብ አቀረበች። ጽናትም ተስማማችና ሶስታቸውም ከነ ምሩ ቤት ተገናኙና የሆድ ወዳቸውን እየተጫወቱ ነበር። እንዲሁም ደግሞ የእብዶች አለቃ ስለ ሰኒ መቼም አስቂ ናትና ምሩንና ጽናትን በጣም እያሳቀቻቸው ነበረ። ስለ ቤት እቃቸው ያወጣችላቸው ስም ገራሚ ገራሚ ስሞች ናቸውና በጣም ደስ የምትልና ቅልል ያለች ልጅ ናት ሰኒ ማለት። እንግዲህ ናሆሜና ኪራ ደግሞ ጓደኛቸው ታሞ እሱን ለመጠየቅ ሄደው ነበረ። ኪራ ደውሉለት ለናሆሜ ናስኪ ጓደኛችን ታሟል ብለዋል፣ ሆስፒታል ነው ያለው እና ሄደን ጠይቀ ነው እንምጣ ብሎ ናሆሜን ይዞት ጓደኛቸውን ጠይቀው ሲመለሱ ድንገት የሆነ ቦታ ቆመው ሲያወሩ ድንገት ዞር ሲል ኪብሮምን ያየዋል ማለት ነው በሩቁ ቁጭ ብሎ። ኪብሮም ደግሞ ለ3 ወር ያክል የደበቀው ሚስጥር ዛሬ ይፋ ሆነ ማለት ነው። የኪራን አባት እየፈራ የኪራ አባት ልክ እንደ አባቱ ስለሆኑ እየደወሉ እንዴት ነህ ልጅ የተሳካልህ ሆይ እያሉ ያወሩት ነበረ። እሱም ደግሞ ሲዋሻቸው ነበረ የውጭ ሀገር ጉዞ ስላልተሳካለትና ፈተናውን ስላላለፈ ውጭ ሀገር ነኝ ብሎ ዋሽቷቸው ነበር ለ3 ወር ያክል ብቻውን ይህንን ሚስጥር ይዞ ሲሰቃይና ብቸኛ ሆኖ ኑሮ ነበር። ከዛም በኋላ እንዴት ብዬ ነው ለጋሽ የምነግረው ይህን ያክል ገንዘቡን አከሳክሼ ካበቃው በኋላ እንዴት ነው አሁን አልተሳካልኝም፣ የውጭ ሀገር ጉዜ አልተሳካም ብዬ የምነግረው ብሎ ሲጨናነቅ እዛ ቁጭ ብሎ ነበር። ኪራ ድንገት ዞር ሲላየውና እንዴ ናሆማ ይሄ ኪብሮም አይደለም እንዴ አለው። ናሆሚም ደግሞ ለነገሮች ቦታ አልሰጠም። አንተ ያም አንዴ በቃ ጨለልክ ማለት ነው፣ ልጁ ናፍቆ ይሆናል አለው። እንዴ እኔ ነኝ እሱን የምናፈቀው አረየውማ ብሎ ዞር ሲል ድንገት ተነስቶ ሄዶ ነበረ። የኪራ አባት አግኝተውት ወደ ቤት ወሰዱት። እንዴት ልጅ ይሄን ያክል ሚስጥር ትደብቀኛለህ? ቆይ እኔ አባት አይደለሁም እንዴ? ይሄን ያክል 3 ወር ሙሉ እንዴት ትደብቀኛለህ? ደግሞ የት ነበርክ? እኔ አባት እዚህ ተቀምጬ እያለ ሲቆጡት እሱም ደግሞ አማራጭ እንደሌለውና ጋሽ ያንተን ልብ መስበር ስላልፈለግኩ ነው እንደዛ ለፍተህ አስተምረኸኝ እንደዛ ሆነ እዚህ ካደረስከኝ በኋላ ነገር ግን አልተሳካልኝም ብዬ ልብህን መስበር አልፈለግኩም ብሎ ነገራቸው። እሱም ደግሞ እና ታዲያ ቢሆንስ አባት አይደለሁ እንዴት ወደ ቤት አልተመለስክም? ቢያንስ እንኳን ቤት ባትመለስ ወደ መስሪያ ቤት አትመለስም እንዴ አለው። እሱንማ እኮ በራሴ ፍቃድ ስራዬን እኮ ለቅቅ ያለሁኝ እና ለዛ ነው በቃ ፊታችሁን ማየት አልቻልኩም ነበረ፣ በጣም አፍሬ ነበር አለ። በላውን ሄድና ኪራ ክፍል ሄድና ሻወሩ ሰድ ልብስንም ቀይርና እረፍት አድርግ ብሎ ሰደዱት። የኪራ አባት እንግዲህ በተፈጠረው ነገር በጣም ደንግጠዋል። ከዛም በኋላ ኪራና ጽናት ከሄዱበት ሲመጡ በር ላይ ተገናኙና ልክ ቤት ሲገቡ ኪራም አባቱን ሰላም አለውና ከዛም በኋላ ጽናትም ኪችን ስለነበረች ሂዶ ናፈቅሽ ብሎ ሲሄድ ኧረ አንተ ህፃን ልጅ አትሁን፣ ምንድነው እሱ ትልቅ ሰው እኮ ነህ። አሁን ጋሽ እንዳየው ሂጅ ምሳውን ልስራላቸው፣ አሁን ሄድ ልብስን ቀይር፣ እኔ ምሳ ልሰራ ነው ብላ አስወጣችው። እኔ የምልሽ ጽናት ዛሬ እኮ ኪብሮምን ያየሁት መሰለኝ። ቆይ ኪብሮም የት ነው ያለው ብሎ ጠየቃት። እንዴ ያማል እንዴ አንተ ኪብሮም እኮ ከሀገር ውጭ ነው ያለው አለችው። አይ ድንገት እኮ ያየሁት መስሎኝ ነው፣ እሱን የሚመስል ሰው አይቻለሁ አለ። ከዛም በኋላ ክፍሉ ከሄደ በኋላ ኪብሮም ኪራ አልጋ ላይ ተኝቶ ነበር። እንዴ ዛሬ በስመ አብ አይኔ ምን ሆነ ነው? ቆይ ይህን ሰውዬ ብቻ ነው እንደሚያሳየኝ አለና ማመን አቅቶት በእጁ ነካ ሲያደርገው የእውነትም ኪብሮም ከኪራ አልጋ ላይ ተጋድሞ ነበር። እንዴ አራ ራሱ ነው። አንተ የት ነበር? ከየት መጣ? ብሎ ጥያቄ ያበዛበት። ከዛም በኋላ ኪብሮምም ተነሳና ኪራን አቀፈው። ቆይ ግልፍተኝነት አሁንም አልለቀቀህም አይደለም? አልሳካልኝ ብሎ እኮ መንገዴ
ተጨናገፈና መጣሁኝ 3 ወር ሙሉ ሆቴል ነበርኩ ገንዘቤ እስኪያልቅ ድረስ ሆቴል ነበርኩ ከዛም በኋላ ቀለል ያለ ስራ እየሰራሁኝ ይሄን ያክል ቆየሁኝ አለ። ከዛም በኋላ ተያያዙና ኪራ አባት ጋር ሄደው ኪራን ይቅርታ እንዲጠይቀውና እንዲታረቁ አደረጓቸው። ኪራ ግን መታረቅ አልፈለገም ነበር፣ ግን አባቱን ስለሚያከብር ይቅርታውን ተቀበለ። ከዛም በኋላ እዛ ቤት አይኖርም አለ፣ ግን መኖር እንዳለበት አሳመነው አባታቸው። ጽናትን ደግሞ ኪራን ቁጭ አድርጋ መከረችው። ቢያንስ እንኳን ስራ እስከሚያገኝና የተበላሸው ህይወቱ እስከሚስተካከልለት ድረስ እዚህ ይቀመጥ አለችው። እሱም ደግሞ ልጁ ሰላም እንደማይሰጠውና የእሱን የሆነን ነገር መውሰድ እንደሚፈልግ ነገራት። እኔ ይህን ልጅ ማየት አልፈልግም ብሎ ነገራት። ቆይ እኔ ውድ እኔን አታምነኝም እንዴ አለችው ጽናት። እኔ ከራሴ በላይ አንቺን አምንሻለሁ፣ ነገር ግን ልጁን በቃ አልወደውም አለ። በቃ ሁሉንም ነገር ለእኔ ተውና አሁን እምልን ነገር ብቻ አድርግ፣ ኪብሮም እዚህ እንዲኖር ፍቀድለት አለችው። በስተ መጨረሻም ኪራ እንግዲህ ኪብሮም እዛ ቤት እንዲኖር ፈቀደለት። ሰኒና ኪብሮም ተገናኝተው ነበር። ክፍል ውስጥ ብቻቸውን ሆነው ሲያወሩ ነበር እና በአይናቸውም የተግባቡ ይመስላል። ኪብሮም ሰኒን ሳይወዳት አልቀረም። በስተ መጨረሻም ሰኒና ኪብሮም ይጋባሉ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ጽናት ድራማ ክፍል 65 ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ተመኘውላችሁ።